ማለት ሰውየውን አዎ ሰውዬሽን ጭራሽ ሰውዬሽን አልከና አረፍከው መቼም ያለ ምክንያት ይሄን ያህል ሰዓት ጨቀጭቅኝ አታመሽም ነበር አሁን እንኳን አልችልም ሳለ ቶሎ መልሽልኝ ብለኮ የደነፋህብኝ መሰለኝ እንዴት ወይዘሮ ሉሊት አቶ መኮንን ያለኝ ነገር እውነት ነው ያልነበረኝም ማንነት የሰጠሽኝ አንቺ ነሽ ከዚህ በኋላ የኔና አንቺ እህልዋ አብቶ በፍጹም አንቺ ላይ ግን እንደዚህ አይነት ነገር አስተውያለሁ ስላስጨነቅሽ በጣም ይቅርታ ምናልባት ምረዳሽ ነገር ካለ ብናወራበት አመሰግናለሁ ለጊዜው ብቻዬን መሆን ነው የምፈልገው እንዳምነሽ እውነቱን ንገሪኝ አልኩሽኮ እውነቱማ የነገርኩ ብቻ ነው አይደለም ከዚህ ሰውዬ ጋር የሆነ ወቅት ጉዳይ ነበርሽ መልካም ትንሽ ቸኳለሽ ልበል ምን ላርግባክ ስም ስለገረመኝ እኮ ነው በነገራችን ላይ እኔ ጠይቀኝ ጥያቄዎች መጋዝን የምጠይቀው እኮ አይመቸውም መጋዝ ማለት እሺ አውቀዋለሁ እኮ በታውቂውማ ነው ለምን ተመታብረሽ ስትንጨረጨር ያመሸሽው ሌላ ጥያቄ አለ አይ እንደው በዛው ትንሽ ብንጫወት ደስ ይለኝ ነበር በፍጹም አልችልም ለማንኛውም የባንክ ቁጥር ላክልኝ አሰናለው ወይዘሮ ሉሊት በጣም ያመረረ ይመስለኛል አይመስለኝም ሰነዶችን በአስቸኳይ እንድመልስልህ የዛትክብኝ ሰው ነገሩን እንዲችላት ለዋለ ብዬ አላስብም ሰነዱማ የህልውና ጥያቄ ያነሳውበት ሰነድ እኮ ወሰድልኛ እዚህ ቦታ ላይ ነው አይደል ከፍርቱና ጋር የተለያያችሁት አሁን አላማ ምንድነው አላማዬን እስከዛሬ እንኳን ልትረጂ ባለመቻልሽ በጣም አዝናለሁ ሲመሽ የጠራኸኝ ለዚሁ ነበር አንዳንዴ ከቀን ይልቅ ምሽት የበለጠ አዋጭ ነው ይኸውልህ እኔ ወንድም በሩን ክፈትና አውጣልኝ እንዳታስቢው ሳሌ የመጣሁበትን ነገር ሳልጨርስ እኔና አንቺ ዛሬ በፍጹም አንለያይም ሰነዱን ሰጠው ምን አርጊ ነው የምትለኝ ከዚህ ሰዓት በኋላ በኔ ቁጥጥር ስር ነሽ የምልሽን ብቻ ታደርጋለሽ ከዛ ውጪ የሆነ ነገር ግን አደርጋለሁ ብትይ ጉዳቱ ባንቺ ላይ ይብሳል አሁን ለወንድምሽ ደውይለትና የት እንዳለ ጠይቂው ለምን መልሱን በኋላ ትደርሽበታለሽ ይኸውልህ ፒቲ ከባድ ነገር ውስጥ እየገባህ እንደሆነ ወቀው ምናልባት የወንድሜን ኃይለኝነት በቅጡ የምታውቀው አይመስልኝ እኔ ማንገሴ ልድፋ ብዬ ነው እንጂ አደገኛ ልብ ያለኝ ወንድ ነኝ ተግባባን ስለዚህ አሁኑኑ ደውይለትና የት መኖሩን ካረጋገጥሽ በኋላ ስልክሽ ኔትወርክ እንደተቋረጠ አርገሽ ትዘጊበታለሽ ሰላም እየጠበቅኩሽ ነው
መኮንን ለውሳኔ ባትቸኩል ጥሩ ነው። ስለምክርህ አመሰግናለሁ። ከዚህ በኋላ የሉሊት ባል አንተ ነህ። እሷም በእኔና በአንተ መሃል ሆና ከምትቸገር ቦታውን ላንተ ለቀቅያለሁ። ይቅርታ መኮንን፣ ይሄ እኮ በቅብብሎሽ የምንጫወተው ጨዋታ ሳይሆን የህይወት ጉዳይ መሰለኝ። ልክ ነህ። የህይወትማ ጉዳይ ነበር። የምወደውና የማከብረውን ትዳሬን አንተ ከመጣ በኋላ ጨዋታ አደረከው። ስለሆነው ነገር ሁሉ ይቅርታ ጠይቃለሁ። ግን እባክህ መኮንን ስለ ሉሊትም ሆነ ስለኔ ያለ አመለካከት እንዲስተካከል በሰከነ መንፈስ ቁጭ ብለን እንነጋገር። የንግግሩ ጊዜ አልፏል። ከዚህ በኋላ ህይወቴ እስከሚያልፍ ድረስ አንተንም ያህል ጠላት የለኝም። ሉሊትን ከዛሬ ጀምሮ መውሰድ ትችላለህ። እባክህ መኮንን ነገ የሚጸጽተን ነገር አትናገር። አይጸጽተኝም። ያልተቋጨ ፍቅራችሁን በነፃነት እንድታጣጥሙ ትመኝላችኋለሁ። የሰው ሚስት አልፈልግም። ውሰዳት ውሰዳት! አሁንም አይጠራም። እየጠራ ላውር ላይ አርኪው። ሀሎ ሲሳይ፣ የት ነህ? ሀያለት አካባቢ ነኝ። አሁኑኑ እንድትመጣልኝ ፈልጋለሁ። ምነው ችግር አለ? አይ አሞኛል። አሞኛል? ቆየት ነው ያለሽው? ወደ ቤት እየሄድኩ ነበር ግን አልቻልኩም። አሁን በትክክል የት ነው ያለሽው? ሰፈር አካባቢ መንዳት አቅቶኝ ቆሜያለሁ። መጣሁ። ቶሎ ድረስልኝ። መጣሁ። ይሄ ትብብርሽ እስከ መጨረሻው እንደማይለየኝ ተስፋ አደርጋለሁ። ውጤቱ ምን ሊሆን እንደሚችል ግን ብታስብበት መልካም ነው። አትጨነቂ። በዚህ መንገድ እንዲሆን ባልፈልግም ውጤቱ ግን እጅግ ያማረ እንደሚሆን አትጠራጠሪ። ተሳስተሃል። በቃ ሳሌም፣ ይልቃው መኪናውን አስነሽና ያልሽው ቦታ ሄደን
ይቅርታ የኔ እህት። ቡና ታመጭልኝ? እሺ። ሞተር ማጥፊ ፖሊሶቹ ከዚህ አካባቢ እስከርቁ ድረስ በጣም መነዋደድ ፍቅረኛሞች ነች። እውነቱ ላይ ሳንተማመን ማደር የለብንም መኮንን። ሳሌም የት ነሽ? በከንቱ አትድከም። እኔ በበኩሌ ጨርሻለሁ። መኮንን ሳታይኝ ተደብቄ ተከተልኩ ለምን ነው? ያንተ ልመና ልቤን ሊያራራው አይችልም። ግዴለም ተስፋ አትቁረጥ። የምልህን ከሰማኝ ልብ እንደሚመለስ እርግጠኛ ነኝ። ሰውዬ የኔን ልብ ለመመለስ ከምትዳክር ወደ ቤት ብትመለስ ይሻላል። አቤት አቶ ሲሳይ። አዝናለሁ ሲሳይ፣ አዝናለሁ። በጣም ቀሽም ፍጥረት ነው። የቅሽምናዬን ውጤትም አላሳየህ እኮ ነው የመጣሁት። ለነገሩ አንተ አይደለም ጥፋተኛ፣ እህት ተብዬዋ ናት እንደዚህ ያዋረደች። እህትማ በጣም ትበልጣለች። አይገርምህም? አድናቂዋም ና። አልተሳሳትክም። እንደውም አንዳንዴ ያንተ እህት መሆኗን ሁሉ እጠራጠራለሁ። እሷን ለቅቅ አድርጋት። ለምን እንደ ወንድ ከኔ ጋር አታወራም? አታስቀኝ። ኮሚክ ምንድን ነው የምትፈልገው? በብሪተኛው ልባችሁ ለቀማችሁን ቤታችን አሁን መልስ እፈልጋለሁ። ምን አይነት መልስ? ቤታችንን ልሸጥልህ ነው የመጣሁት። መሸጥ ማለት ምን ማለት ነው? ኤይ አትሟዘዝ። አሁን ስልክህን አውጣና እምልህን ብቻ ታደርጋለህ።
ስርዓት ያዝ። ምንም አይነት የተለየ ነገር አደርጋለሁ ብትል አንተንም እህትህንም ጨርሻችሁ ነው የሚሄደው። አትሟዘዝ። አሁን ስልክህን አውጣና አማዘን ብቻ ታደርጋለህ። ብዙ ገንዘብ በምታንቀሳቀስበት ባንክ ውስጥ ሂሳብ ከፍቻለሁ። የሂሳብ ቁጥሬንም አሁን ከደቂቃዎች በፊት በሳሌም ስልክ ልኬልሃለሁ። አሁኑኑ አዲስ አስማረ ብለህ 3 ሚሊዮን ብር ወደ አካውንቴ ትራንስፈር ታደርግልኛል። 3 ሚሊዮን? አዎ፣ አስተያየት አድርጌልህ ነው እንጂ እንደውም ከዛ በላይ ልጠይቅህ ይገባል። ለማኑ ቁጥሩን ታውቀዋል? በሚገባ 2 ሚሊዮኑ የቤታችን ዋጋ ነው። 1 ሚሊዮን ደግሞ አራጣ ብላችሁ ላደረሳችሁብን ኃጢያት የሞራል ካሳ ነው። አልችልም። ለምን? አንደኛ ነገር ገንዘቡ ብዙ ነው። ካንተና ከእህትህ ህይወት ግን አይበልጥም። እርግጥ ነው አይበልጥም፣ ግን ማስተካከያ ማድረግ አለብህ እኮ። ስንት? የሞራል ምናምን የምትለውን ነገር ተውና 2 ሚሊዮን ይበቃል። 500 ሺህ ጨምርበት። ይበቃል አልኩ። እሺ፣ አሁኑኑ ትራንስፈር አድርግልኝ። ልብ በል ግን እዚሁ በቆምንበት በሞባይል ማረጋገጫው ካልመጣልኝ በህይወት ፍረድ። 2 ሚሊዮን ብር በሞባይል ባንኪንግ ትራንስፈር አይደረግም እኮ። ለምን? አቤቲ ከ100 ሺህ ብር በላይ በሞባይል ትራንስፈር አይደረግም። ከንቱ ሰው ነህ ሲሳይ። ሌላ ግን አማራጭ አለ። አሁን እዚህ ቼክ ልፈርምልህ ይችላል። ስማ፣ ገንዘቡን ግን ለነገ ጠዋት ነው የምፈልገው። ይችላል። የተለየ ነገር አስባለሁ ብለህ ካሰብክ ግን ችግሩ ባንተ ይብሳል። መቼም ቼኩን ከኪሴ ባስማት አላወጣው። ብንተማመን ይሻላል። እስኪ የጻፍከውን አሳይ። አሁን ጣል። በጣም ጥሩ። አሁን ምንም አይነት ድምጽ ሳታሰማ ፊትህን አዙረህ በእግር ሂድ። የኔ ወንድም በመኪና እኮ ነው የመጣሁት። እኔ ደግሞ እያዘዝኩ ያለሁት በእግር እንድትሄድ እኮ። ለምን? እኔ ከዚህ አካባቢ እስክርቅ ድረስ መኪና ውስጥ መግባት ስለማልፈቅድልህ። ለዚህ ስላበቃሽኝ አመሰግናለሁ። በጣም ጥሩ ሴት ነሽ ሳሌም። ስላስጨነቅኩሽ በጣም ይቅርታ። አንድ ቀን እከስሻለሁ። ምንም እንድትለኝ አልፈልግም። እድሜ ልኬን ሳዝንብ እንደምኖር ወቅ። አሁን እሱን ተከትለሽ ውጪ። አሁንም ከምንም በላይ መለመን ይቅርታ ነው። ለሁለታችንም ቢሆን የማይጠቅም ይቅርታ ነው እየለመንከኝ ያለው። ይቅርታማ ለሁሉም ሰው ጠቃሚ ነገር ነው እኮ። እኔ ጥቅሙ ተካፋይ አይደለሁም። እርግጠኛ ነህ? በይቅርታ ምንም የምታተርፈው ነገር የለም? የለም። ካለም በይቅርታ ከማገኘው ጥቅም ይልቅ እድሜ ልኬን አንተን በመጥላት የማጣው ነገር ይሻለኛል።
ሰዳት ያልከኝ ሚስት ያንተ እንጂ እኔ አይደለች። አንተ ሰው ቢበቃን አይሻልም? ከእውነት ጋር ሳንታረቅማ ሊበቃን አይገባም መኮንን። ትሰማኛለህ? ነገር ከመደጋገም መሰለቻቸት እንጂ መተማመን ሊገኝ አይችልም። ስለዚህ ባክ አሁን የመረጥኩት ህይወት ስለተስማማኝ አትጨነቅ። አልተስማማም። ሉሊትን ብትሆን አንተን በማጣቷ ለከፋ ሐዘን እንደምትዳረግ አትጠራጠር። እኔ ነኝ ወደ ህይወታችሁ ገብቼ የረበሽኳችሁ እንጂ ሉሊት ትዳሯን አክብራ የምትኖር ጠንካራ ሴት ነች። ስለዚህ አስብበት። አንተ እንደምትለው ሉሊት ባንተ ላይ የምትፈጽመው ምንም አይነት በደል የለም። ልጆቻችሁን ቢሆን በእናንተ የተነሳ ደስታችሁ አይጓደል። የልጆችን ደስታ ያጨለምከውም አንተ ነህ። ልክ ነህ። እኔ ነኝ። አንተ ግን ከታማኝ ሚስት ጋር በመታረቅ የልጆችን ተስፋ ማለምለም ትችላለህ። ሉሊትም በህይወት ዘመኑ ያንተ ናት። ስለዚህ እባክህ መኮንን ወደ ቤት ተመለስ። እባክህ አንተ ሰውዬ ተወኝ። እሺ ነው ወንድም፣ በጣም ነው ማመሰግነው። እንግዲህ ያው እንደነገርኩ ገንዘብ እጄ ላይ ነው ያለው። ሳላባክነው እኮ አንድ ቁም ነገር ላይ እንዲውል ብዬ ነው። እባክህ አንተም ነገ ዛሬ ሳትል ቶሎ ቤቱን ፈልግልኝ። እሺ ምን አልከኝ? እስከ 1.5 ድረስ እችላለሁ። በጣም አመሰግናለሁ። እሺ እኔም እደውልልሃለሁ። ታንክ ዩ ወንድም። እሺ ሄሎ ቴዲ፣ ሰላም ነው? እንዴት ነህ? ያለጠፈ ዲፎርዲ እስከ ስንት አገኛለሁ? ኧረ እባክህ በጣም ተወዷል እኮ ማለት ነው። በቃ እሺ ቶይሌቱን ቢሆን አጣራና አንድ አፍታ ባንክ ደርሼ ስመለስ እደውልልሃለሁ ቴዲ። እሺ ኦኬ ብራዘር፣ አመሰግናለሁ። እዚህ ነው ያለው። እሺ ቆይ ለዚህ ነው የጠራ? አዎ ዛሬውኑ መታረቅ አለባችሁ። የመኮንንም ልብ እንዲያርፍ እኔም አንቺም አብረን ይቅርታ ልጠይቀው ይገባል። እሺ ቆይ እዚህ መሆኑን በምን አወቅ? ሉሊት አሁን እሱ አያስፈልግሽም። ካስፈለገሽም ከታረቃችሁ በኋላ ሁሉም ነገር ይደርሳል። አሁን ንግባ። ይቅርታዬን መቤት መኮንንን ፈልገን ነበር። እሺ በጣም ሰውዬ ነው? አዎ እዚህ ክፍል ነበር። ዛሬ ጧት ለቆ ወጥቷል።
እውነትሽን ነው? ምን ያሳሹኛል ብላችሁ ነው? ገብታችሁ ማየት ትችላላችሁ። በሰላም ነው? አዎ በሰላም ነው። ካላስቸገርኩሽ ለጥቂት ደቂቃዎች ላወራሽ እችላለሁ? ይቅርታ ገነት፣ መኮንን የት እንዳለ ልትነግሪኝ ትችያለሽ? እኔው ወንድምሽ በዚህ ሰዓት የት እንደሚገኝ ካንቺ ውጭ የሚያውቅ ሰው አይኖርም። እርግጠኛ ነኝ እየቀለድሽ መሆን አለበት። ልቀልድ አይደለም ቤትሽ ድረስ የመጣሁት። እርግጥ ወንድምሽን ትወጂዋለሽ አይደለም? እህቱ ነኝ ካልሽ ከአንድ መልካም እህት የሚጠበቅ ስራ ልትሰሪ ይገባል። ስለዚህ እባክሽን እውነቱን ንገሪኝ። ምንም የማውቀው ነገር የለም። ቤቱን ለቆ መሄዱን አታውቂም? አላውቅም። እሺ አምንሻለሁ። አንድ ትልቅ ውለታ እንድትይልኝ ልለምንሽ ነው የመጣሁት። ከዛ በፊት አንድ ጥያቄ ልጠይቅሽ። የእውነት ግን ልጆቼን ትወጃቸዋለሽ? እንደምወዳቸው ሳልነግርሽ ታውቂያለሽ። በእርግጥም እነሱን ከወደድሻቸው እኔን አትጥኝ። የልጆቼን ደስታ ማየት ከፈለግሽ እባክሽን ቤቴ እንዳይፈርስ አግዢኝ። ለምን አንቺ የኔን እርዳታ ፈልገሽ ታውቂያለሽ? አዎ ከምን ጊዜውም በላይ ዛሬ ስላስፈለገኝ ነው ልለምንሽ የመጣሁት። ፈጣሪ ረድቶኝ በኔና በሞኬ መካከል የተፈጠረውን ችግር እስካስተካከለው ድረስ እባክሽን የወንድምሽን አይምሮ አታበላሽው። በወጣበት እንዲቀር ሳይሆን ወደ ቤቱ እንዲመለስ አግዢው። እርግጥም በዚህ ማትረጂኝ ከሆነ የእውነትም ልጆቼን አትወጃቸውም ማለት ነው።
አንዷና ብቸኛዋ እህቴ ወይዘሪት ረዴት እባክዎን ምን ልታዘዝ? ገንዘብ መልስላችሁ ብቻ ምንድነው ረዱ? ይተኛል በከፍተኛ ስቃይ ያለው እባክህ ገንዘብ መልስላችሁ መቼም ገንዘብ ከእህትና ካንተ ህይወት አይበልጥም